እንደፈራን አንድ ሰው እንዳይቀር ገብሻን ለቤቴ ሌላ አዲስ ምዕራፍ ይዝ ነው ህይወቴ። ያኔ ማታ ማታ ብለህ ስትዘፍን ለምን እንደሆነ አለመጠርጠራችን። አንተ ማታ ማታ ብለህ ጨፍራል። የሰው ልጅ ደግሞ በማታ ጨርቁን ጥለው ከጃኒ ይሄን ነገር አልጠበቅንም ነበር። ዌስተርኖች ላይ የምንመለከተውን ነገር ጃኒ ባህላችን ጥሳ ስንመለከት ብዙዎቹ ተናደው ነበሩ። እጅግ በጣም በሚያስገርም መልኩ ደግሞ በቀደም ገና ነበር አምባሳደር ሆና የተሾመችው። አምባሳደር ሆና ተሹማ እንደዚህ አይነት ነገሮችን ስራ እንዴት ትሰራለች፣ እንደዚህ አይነት ድርጊቶችን እንዴት ታደርጋለች ብለው ብዙዎቹ ይህንን ነገር እየተቃወሙ ነው። አምባሳደሯ ጃኒ ይህ በምስሉ ላይ የምትመለከቱት እንግዲህ ቪዲዮም ለቃለች። ታዲያ ቪዲዮ በለቀቀችው 30 ደቂቃ ባልሞላው ሰዓት ውስጥም እንግዲህ የብዙዎች ጥያቄ ቪዲዮውን አጥፊው ይህ የአምባሳደር መገለጫም አይደለም በማለት እንግዲህ እየተቿትም ይገኛሉ። በራሷ የቲክቶክ አካውንት ፖስት ያደረገችው ጃኒም በአሁኑ ሰዓት ከፍተኛ ትችትም እያስተናገደ ጃኒና አዶናይ እንደዚህ ይቀጥላሉ ወይስ ደግሞ አንድ ላይ ይሆናሉ የሚል የሁሉም ሰው ጥያቄ ነው። ይሄንን ጥያቄ በዛሬው ቀን ፍትፍት አድርገን የምንመለከት ይሆናል። ነገር ግን ደግሞ አሻጥሩ በዛ በኩል ቲክቶከሯ ወይንም ደግሞ ዩቲዩበሯ ጽጌ ብሔርን የሚሰደብ ቪዲዮ ሰርታለች ተብሎ ይሄን ቪዲዮ ቀለል አድርጋው ለቀው በመቶ ሺዎች እየታየ ያለ ቪዲዮ ነው። ነገር ግን በቪዲዮዋ መልእክቱ በጣም መርዛማ ነው ተብሎ ብዙዎቹ እየተነጋገሩበት አንድ ጭንጋፍ ለማኝ የዩቲዩብ ነጋዴ ላሊበላ ማህበረሰብ ላይ እየሰራችው ስራ ብዙዎቹ ይቃወሙ እንጂ አንዳንድ ሰዎች ደግሞ እሷን የሚደግፉ ማልጠፉ። ልመና ነው ወይ ትላለች እንዴ? ላሊበላዎች በየቤታችን መጥተው በር ላይ ጧጧት ይናር ለኔ እያሳዩን ያሳደጉ እንዴት ብሔሮች ይነካሉ ብለን ድምጽ እየሆንን ባለበት ሰዓት ላይ መንግስትም ይበድለው፣ መንግስትም ይጨፈጭፈው፣ መንግስት ከቢዝነስ ውጭ የሚያደርገው በዚህ ጉዳይ ላይ በመጨረሻ ምሷ ሰላም እንዴት ናችሁ ቤተሰቦች? በእነዚህ አይነት ቪዲዮ አይታችሁ መጣቁ ባካችሁ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ቤተሰብ እንዴት ነው? እናት፣ አባት፣ አጎት፣ አክስት ምን አገባ? ነገሩ አንቺ ዘመዶች ጋር ብዙ ጎበዝ አይደል? ከዘመድ ጋር አትቀራረብ። ማን አለ? እኛ ቤት ስንመጣ ግን ዝምድና ብቻ ሳይሆን ጓደኝነትም የደም ትስስር ጓደኝነትም አለን። ቡና በምን ይቅራብ? በጨው ወይስ በስኳር? በስኳር፣ በጨው፣ በሁለቱም ማለት በስኳር። ኖ ምንድን ነው የምትሉኝ? ቡና በባዶ ነው መጠጣት ያለበት። በባዶ እዚህ ስኳር እያረቅ አትልመጭመጭ። እረፉ። በጨው በስኳር የምትጠጡ ሰዎች አረ ይደብራል። በምግብ ላይ ያለን ፍላጎት እንግዲህ ታውቃላችሁ። ሬቦን ምግብ ልንበላ አንድ ምግብ ቤት እንሄዳለን። ቲክቶክ ላይ መፖስት ያለበት ነገር አይቼ ላሳያችሁ። ምግብ ልበላ ገብቼ ምንድን ነው ምግብ ደግሞ ሲሰጠኝ ነው ና በጣም ነው በጣም አሳሳቢ ነገር ነው። ቤቱ ደስ ይላል። አክቹሊ ይሄ ምግብ አይደለም መጠጥ ነው። ይሄ ነገር ብዙዎቹን እያደነጋገረ ነበር። ይሄንን ነገር ደግሞ እኛም ለመጠየቅ ሞክረን ነበር። የአማርኛ አስተማሪዎችን እኛም ለመጠየቅ ሞክረን ነበር። ሰላም ናችሁ? እዚህ ጋር የምትመለከቱት ሰሞኑን እዚህ ሶሻል ሚዲያ ላይ እንዲህ ሲዘዋወር አይቼ ነውና እኔ ደግሞ እንደ አማርኛ ቋንቋ አስተማሪነቴ ይሄ ምንድነው የአማርኛ የቋንቋው ትንሽዬ ደካማ ጎን ነው። ምን መሰላችሁ? አንድን ቃል አጥብቀህ አንብበው ወይም ደግሞ አላልተህ አንብበው የሚል ነገር የለውም። እና እዚህ ጋር የምታዩት ያከበብኳቸው 7ኛና 8ኛ ላይ ያ ማለት ቋንቋው ጠብቆና ላልቶ ሲነበብ የተለያየ ትርጉም አለው። እምስ ያለ ማለት በደንብ ያልበሰለ ስጋ ማለት ነው። ዝም ብሎ ለብ ያለ ማለት ነው። እምስ ያለ ጠበቅ አርጋችሁ ነው ማለት ነው የምታነቡት። እንግዲህ እስከላችሁ ካነበባችሁትም አንተ ምን ብለህ እንዳነበብክ እኔ ሲጀመር ማውቃለሁ። አንተ ገነት አትገባም። አንቺም አትገቢም። እኔም ተሸውጄ ነበር። እኔም አልገባም። ኖ ዌይ ያዘዝነው ምግብ እጅግ በጣም አሪፍ ነው ብለን እሱ ራሱ ይሄ ምግብ ስለማናቅ እጅግ በጣም አሪፍ ነው ብለን ምግቡን አዘዝን። ምግቡ ሲመጣለን ሸበል ገዳዬ አይናማው ገዳዬ በረተም ገዳይ የሆነ ምግብ ለዚህ ምግብ ነው ከ700 ብር በላይ መክፈል አለባችሁ ብሎ ሜኑ ላይ ጻፉልን። ይሄንን ነገር እኛም ስንመለከት ጓደኛዬ
ቅልጥም የሌለው ዶሮ ታውቃለህ? ገጠር እኔ ቅልጥም ያለው ዶሮ ነው እንጂ መሰለኝ ከሩዝ ጋር ሬዝ በለው ምን በለው አገባኝ። አልከፍልም። እናቴ ትሙት አልከፍልም። ያማል እንዴ ሩዝ በልቼ 700 ብር ልክፈል ይችላል። ጥሩ አላልክም? ዶሮ ያለበት ቦታ አላልክም? አላልክም? መጀመሪያ እኮ ተወው በላኩ አይደለም አላልክም ወይ አንተ አላልክም? ዶሮ ያለበት ቦታ አላልክም? ዶሮ የታገ ከኪችን አይደል እንዴ? ምንድን ነው ያዘዝኩ? ምንድን ነው ያዘዝኩ? አንተ ምንድን ነው ያዘዝኩ? አይ ቺክን ነው አዝብዬ ነበር የመጣልኝ ነገር ግን ሌላ ነው። እና ቺክን ታዲያ ምንድን ነው? ዶሮ ነው ዶሮ ነው ያልኩህ። እኔ ምን አገባኝ? የተከተፈ ዶሮ አምጥተህ ምን ከዛ በኋላ ነው ዶሮ የሚባለው ሰማ በኋላ አይደለም ሌላ ነው የምታመጣው። ዶሮ የሚባለው ነገር አይደለም ባቢ። ምን ሆነ ነው? እኔ ሰማሁ እኮ እንደዛ ብለህ ማርያም ነህ። ዶሮውን ዶሮ ወጥተህ ምናምን ቅልጥም ያለው ምናምን ነው እንጂ እንደዚህ ነገር አይደል እንዴ? ይኸውም ደግሞ ከሩዝ ጋር እኔ ምን አገባኝ? 5 ሳንቲም አልከፍልህም። ያማል ደግሞ ብሎ ደግሞ ዶሮውን ደግሞ ከምን ጋር ደግሞ አመጡበት? ምን አይነት ጉደኛ የሆነ ሀገር እንደዚህ እንደመጣ እኔ አንነካካ ብዬ ነበር እንጂ አረኒ ማራው ቆል ዶሮ ነው ያልኩት። እሱ ላበላ ነው ያመጣሁትኝ። ዶሮ ያልኩት እኔ በትክክል ዶሮ ቅልጥም ያለው ምናምን መጥቶ ነው እንጂ ራይስ በለው ምን በለው ራይስ በለው ኖድል በለው ምን በለው እኔ ምንም በቃ ዶሮ ማይታወቅ ምግብ ነው። በቃ በእንግሊዘኛ ተናገረ ሄደ ይሄን አመጣ። ምን ሆነ ነው አንተ ተጀመረ አንተ ነጥፋተኝ ምን ተናገርም አትመልሱም። እንግሊዘኛ ነው ግን እንዴት እንግሊዘኛ አላለኩም። ታዲያ ዶሮ ስንል ዶሮ ዝም ብለህ ታመጣለህ እንዴ? ቅልጥሙ ምናምን አትልም እንዴ? ቅልጥሙ አስተናጋጅ ነው ሌላ ነገር ነው። እስከዛ ማቆያ እንደሆነ ቼክ እናደርጋለን። ነው ማቆያ እንደሆነ እና ማቆያ ከሆነ ማቆያ ነው በለኝ እንጂ እንደዚህ ነገር ዶሮ ከሌለው ኖ ጭራሽ ማቆያ ወሬት ጭራሽ ማቆያ ሆቴሉ ያልሰራን ጉድ የለም እንግዲህ። እሺ ታዲያ ይሄ ማቆያ ነው ብላ ዝም ብለህ ማርያም ማቆያ ነው። ይሄ ማቆያ ነው እንጂ ዶሮ አይደለም። እንደሆነ ነው አይ እንደሆነ የሚባል ነገር የለም። በቃ ማቆያ ከሆነ ማቆያ ነው። ዶሮ ካልሆነ ቅልጥም በኋላ ምንድን ነው? እኔ አዚ ተነስታውን 500 ብር 400 ብር ስለሌለ ከፍለህ ሆድ ከሞላ በኋላ ነው። አልበለውም። ምን ሆነ ነው? አልበለውም። ማቆያ ነው። ብኔ የሚመጣ ነገር የለም። አስተናጋጁን ጥሩና ተነግሯል እንዴ? ብኔ እኮ አንድ የሚመጣ ነገር የለም። ዶሮ ከሆነ አይመጣም። ታዲያ ይሄ ማቆያ ነው ሲጀምር። ምንድን ነው አንተ 700 ምናምን ብር 700 ምናምን ብር ልከፍልልህ ነው እንዴ? 700 ምናምን ብር የምትለው ዶሮ አላልክም? ዶሮ ያለበት ቦታ አላልክም? መጀመሪያ ዶሮው በላኩ ታዲያ አይደለም አላልክም ወይ አንተ አላልክም? ዶሮ ያለበት ቦታ አላልክም? ዶሮ አላልክም? መጀመሪያ እኔ አላልኩም አላዘዝኩም። ዶሮ ታውቃለህ? ገጠር እኔ ቅልጥም ያለው ዶሮ ነው እንጂ መሰለኝ ከሩዝ ጋር ሬዝ በለው ምን በለው እኔ ምን አገባኝ? አልከፍልም። እናቴ ትሙት አልከፍልም። ያማል እንዴ ሩዝ በልቼ 700 ብር ልክፈል ይችላል። ሩዝ በልቼ ለሩዝ ነው 700 ብር ልከፍል። ዶሮ አላልክም? የታለ የተፈጨ ዶሮ አለ እንዴ? የተፈጨ ዶሮ አለ። ከመቼ ወዲህ ነው የተፈጨ ዶሮ? ምን አይተን ምን ነው ቅልጥም ያለው ጉሮሮ ምናምን ነው የማውቅ እኔ አልከፍልም። እና ያልሆነው ጉድ የለም። በሜኑ ላይም እንደዛ ስንበላ አይታችኋል። እነዚህ ደግሞ ምንም ዶሮ ሳንበላ አስባችሁታ። ዶሮ ሳንበሉ የዶሮን ዋጋ ሲከፍሉ በጣም ያማል። እኔ ምንም ማለት እና በእንደዚህ አይነት ሁኔታ ነው እንግዲህ ኑሯችን እየቀጠረ ያለ። ይህን ነገር አስመልክቶ ነው እጃችን ታጥበን ልንወጣ ስንል ነው ክፈሉ ተብለን ጋማ ተይዘን ሄድን። በጣም ነው የማመሰግነው። እሺ ካሽ ነው ወይስ በትራንስፈር? እንዴ ማለት የምትከፊው በምንድን ነው እንዴ? እኔ እኮ አልከፍልም። ለምን ነው የማትከፊው? አልከፍልም። እኔ እኮ አልከፍልም። ከፍዬ አላውቅም። አልከፍልም። እንዴ ቆይ ቦስ ጋር ልደውል። እንደዚህ አይነት ቀልደኛ ከስተመርም አለ እንዴ? ጭራሽ የቦስንም ስልክ ወስደሻል? ሌባ ስልካችን ተበልተን ተመለስን እንላችኋለን። በእኛ ላይ ደረሰው። ውሃችሁን እየጠጣችሁ ይሄ ደስ አለ። ይሄ ጥሩ ነው። ይሄ ደስ ይላል። ደስ አይልም? መስገን ሳትገባ በጊዜ ልንገርህ 2018 እንግዲህ ሊያልቅ ነው። እንዴት በታገሱ 2 ወር 3 ወር ይቀረናል እና 2018 እንዴት እንጨርሳለን ብለን ተወያይተን ነበር። በመጨረሻ የደረስንበት አንድ ነገር አለ። ጭንቅ ጥብብ እያልኩልህ ባንተ ፍቅር ወዲህ ያስኮልህ አመልን ቀይሮ የኔ ቆንጆ የኔ ሽኮ ልቤ ወደኋል 2018 አልቆ 2019 ቢቀየርም ችግሩ የኛ ላይፍ እዛ ላይ ነው ብለን ደግሞ እያማረረን ነበር። ነገር ግን ደግሞ አንድ ጠቅላይ ሚኒስቴር መጣና እኔ ጠቅላይ ከሆንኩ ችግር የለባችሁም፣ እናንተ እንደልባችሁ ትሆናላችሁ፣ በየወሩ ለእናንተ ደሞዝ ይከፈልላችኋል፣ ለመኖራችሁ ለዜግነት ብቻ ብዙ ነገር ይደረግላችኋል ብሎ አንድ ሰው አባብሎን እኔ ጠቅላይ ሚኒስቴር ሆንላችኋለሁ ብሎ ነበር። እኛም ተቀበልንና ድጋፉን እየሰጠን ነበር። 90 ቀን ብቻ ነው የቀረኝ ጓዶች።
ምርጫ አሸንፌ ፓርላማ ለመግባት ለግንቦት 24 90 ቀን ብቻ ነው የቀረኝ። የተከበራችሁ የሐረሪ ክልል ህዝብ ከጎኔ እንድትቆሙ በድጋሚ ጥሪ ያቀርባለሁ። በዚህ 90 ቀን ውስጥ አንድ ሆነን ወጣቱ ማህበረሰቡ አንድ ሆነን እኔ መርጣችሁ ፓርላማ ለመግባት 90 ቀን ብቻ ነው የቀረው ጓዶች። ይሄን ነገር እኛም ተመልክተን ድምጽ ሆነንለት ወደ ፓርላማው እንዲገባ አድርገን ነበር። ፓርላማው ላይ እጅግ በጣም አስደናቂ ንግግሮችን ሲናገር ስንሰማ ይህ ፌዴራሊዝም ስርዓት ወዴት እየሄደ እንደሆነ ምን አይነት ኢትዮጵያን እየገነባ እንደሆነ የትኛው ኢትዮጵያ እየገነባ እንደሆነ ምንም የሆነ ምልክት የለውም፣ አቅጣጫ የለውም። ስለዚህ እኛ ስልጣን ይዘን እቺን ሀገር መምራት እቺን ክልል መምራት ከቻለን በሁሉም ኢትዮጵያውያን አስተዋጽኦና አሻራ የምትመሰረት ኢትዮጵያ ሀገረ መንግስት ነው የምንፈልገው። እኛም ደስ ብሎን ይሄንን ሰው ለመምረጥ ምርጫ ቦርድ ሄድን፣ መረጥን። ከመረጥን በኋላ እኛ እሱን ያየንበት ቦታ ወይኔ በላቸው ለማውራት የሚከብድ ቦታ ነበር ያገኘ ነው። ስንት ነገሮችን ታሪክ ይሰራል ብለን ስጠብቅ ጠቅላይ ሚኒስቴራችን ሸጡ፣ እውነት ሸጡ። በዚህ ብቻ አላበቃም ነበር፣ እኛን አጓጉቶ ተከናወነ። እሰይ ለኢትዮጵያ ሕዝብ ተከናውኗል። ከፍ ይበል ሁሌም ፍቅራችሁ እንደተነሳው እንደ ጽዋችሁ በባጃጅ ሙሽራዬ ዘነቱ ገጃሞይ ዘነቱ በቀጭሩ ፈትል ተሽቀርቅረው መጡ። በባጃጅ ዘለጉ ጎጃሞች ዘለጉ። የታደለው በባጃጅ ያገባል። አንቺ ግን ተኝተህ እዛው ላይ ነሽ። ምን አባህን ሳገባህን። ጠቅላያችንም እኛን አፍዝዘው እነሱ ከሚስታቸው ጋር ሲቀማመሉ ስንመለከት እውነት ስለ ጋብቻው አነሳን አልቀረ። እንዴት ነው ግን አንቺ እስካሁን እንዲህ አይደብርሽ? አይከብርዱ ኖ እኔ ላንቺው ብዬ ነው። ሌላው 2-3ቱን አሳድጉ፣ አራተኛውን እንደዚህ አቅፎ ስናየው ድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ልይዝ ነው ህይወቴ። ይሄ ውድሜ ለሷ በፍቅሩ አምሮ ሌላው እንደዚህ አይኑን ባይኑን ይመለከታል። አንቺ ግን እኔ ምን አደረኩ? ችግርሽ ደግሞ አበሻው እንደ ስለማትፈልጊ ዋናው ችግሩ እዛ ጋር ነው። ያትዬ እሺ፣ አንቺ ምን አይነት ወንድ ነው የምትወጂው? አሁን ምን የማግባት የሆነ ድሪም የኔ እንደዚህ አይነት ባል የማግባት ህልም አለኝ ምናምን የምትይው ወንድ ምን አይነት ነው? እኔ ሀበሻ የማግባት ሀሳብ የለኝም። እና ምን ጋምቤላ? አይ በቃ ሀበሻ አላገባው። እና በዚህ ፊት ምን ፈለግሽ ፊያትዬ? እንዴት በዚህ ፊት አልገባንም። ብቻ እንተሳሰብ። እኛ ወዴት ነው የምንሄደው? እኔ አሁን ሌላ ሶስት አጋሪ ወዴት ነው? እውነት እርስ በርስ ካልተሳሰብን በስተቀር ዶሮን ሲያታልሏት በመጫኛ ጣሏት ይባላል። ወንዶችም ደግሞ ይህንን ነገር ከሰሙ በኋላ አንዳንድ ወንዶች ሀበሻ አላገባም። ያው ታይላንድ፣ ቱርክ ቀምሰሽ ነው የመጣሽው እና ቆሻሻ እኛ ባህል አለ። የአይላንድ ቺክ አገባለሁ፣ የቱርክ ሴት አገባለሁ፣ የራሽያ አገባለሁ፣ አንድ ደግሞ ከፓኪስታን አንዳንድ ወንዶች እንደዚህ ይላሉ፣ አንዳንድ ሴቶች እንደዚህ ይላሉ። ነገር ግን እኔና አንቺ እዚህ ጋር እርስ በርስ ካልተሳሰብን በስተቀር ሲንግል ነው መሞታችን ስለሆነ እባክህ እዚህ ጋር ያለነው ሰዎች እንተሳሰብ፣ እውነት እንተሳሰብ። ይሄ ተው እንጂ ተው፣ ያሳለፍነውን አትርሱ። አንዳንድ ወንዶች ደግሞ ሚስት ስትመርጡ ምን አይነት ሚስቶችን መምረጥ እንዳለባችሁ ጠንቅቃችሁ ማወቅ አለ። ከለር እና ደግሞ ቁንጅና፣ ውበት፣ ቁመና እና ሰውነት አይታችሁ ሳይሆን ያለ ዶሮ ወጥ መስራት የምትችል ቢቻል ደግሞ አንድ ዘይትን 6 ወር 7 ወር የምትጠቀም አስማት ሊመስላችሁ ይችላል። ነገር ግን ይሄ ነገር እየሆነ ነው። ይሄ ዘይት እኔ ቤት ከገባ ማርያምን 6 ወሩ ነው። ማርያምን ነው የምላችሁ እኮ ማርያምን 6 ወሩ ነው እና አሁን ይሄ ዘይት 2 ወር ያበላኛል። 2 ወር አንድ ዘይት 8 ወር ነው እና የኑሮ ሁኔታ እላይ እየጨፈረብኝ ስለሆነ ዘይት አልጨምርም። ትንሽ ነው እንደዚህ ያለ ማርያምን እና ድሮ
ዘይት ብዙ ነው የምንበላው ነገር ዘይት ይበዛበታል። በነገራችን ላይ ዘይት ትንሽ ጨምረን የሰራ ነው ነገር ይጣፍጣል፣ ስንለምደው ይጣፍጣል። እና ዘይት ትንሽ እየጨመርኩ ነው አሁን ባለው የኑሮ ሁኔታ የዘይትም ሁኔታ ከትንሽ ጊዜ በኋላ ዘይትን እተዋለሁ መጨመር ነበር። ስለዚህ የማንተወው ነገር የለም፣ የማልተወው ነገር የለም። አሁን ለምሳሌ የተወደዱ ነገሮችን እተዋለሁ። በቃ የተወደዱ ነገሮችን ትቼ የረከሱ ነገሮችን እበላለሁ። በቃ እንደዛ ነው። ችግር ብልሃትን ያስተምራል ይባላል። ሲጀመር ራሱ ዘይት ማብዛት ለጤና ጠንቅ እንደሆነ ሁላችሁም ታውቃላችሁ ብዬ ተስፋ አደርግ። ዘይት ሲጀመር ተፈላጊም አይደለም። እሺ ችግር የለም። ምን ማለት ነው? ኢንሴኪዩር ወንድ ላንቺ ምን ማለት ነው? ፈሪ እግዚአብሔር ያለ እግዚአብሔር የሚፈራ ቤላ ምንድን ነው? የስንተኛ ዓመት ተማሪ ነሽ ዩኒቨርሲቲ? ሁለተኛ ዓመት። ምንድን ነው? ቆይ መቀሌ ዩኒቨርሲቲ ታዲያ ተኩስ ነው እንደሚያስተምራችሁ? ያለንበትም አንዳንድ ሰዎች ረፉ እንደዚህ ተመራጭ ስራ ጠፋ እንዲሆነ ደሞዛጭ ረፉ። እውነት ረፉ። ተመልከቶ የፈጣሪን ታምር። ይቺ እናት ከ38 ዓመት በኋላ በ63 ዓመቷ ለመጀመሪያ ጊዜ የልጅ እናት ሆናለች። ይህም ነገር ብዙዎችን አስገርሟል፣ አስደንቋል። እነኚህ እንግዲህ ጥንዶቹ በአዘርባይጃን ነዋሪ ሲሆኑ ለ38 ዓመታት በትዳር ቆይቷል። ነገር ግን ምንም ልጅ ሊወልዱ አልቻሉም። እንግዲህ እንደምታዩትም በስተመጨረሻ የልጅ እናትና አባት መሆን ችለዋል። ይቺ ሴትም በ63 ዓመቷ የልጅ እናት ሆናለች። እጅግ በጣም ይገርማል። ይሄ ነገር ብቻ አይደለም፣ ኢትዮጵያ ውስጥም እጅግ በጣም አስገራሚ ነገር ተከስቷል። ምሽት ሚዲያውን ያጥለቀለቀውን ጉድ ተመልከቱ። በደቡብ ኢትዮጵያ ጋሞ ዞን እንግዳና ታይቶ የማይታወቅ እጅግ አነጋጋሪ ክስተት ተከስቷል። በምስሉ ላይ የምታዩት ይህ ህፃን ሲወለድ ጀምሮ ግጥም ያለ ፂም ያበቀልና ገጽታው ሽማግሌን በመምሰሉ በማህበራዊ ሚዲያ ትልቅ መነጋገሪያ ሆኗል። አካባቢው ማህበረሰብም በሁኔታው መደነቁንና ግራ መጋባቱን እየገለጸ ይገኛል። ምንም እንኳን ጉዳዩ በባህላዊ አስተሳሰብ የተለያዩ ትርጓሜዎች ቢሰጡትም በሕክምናው ዘርፍ ግን ሁኔታው የዘረመል ወይም የጽንስ እድገት መዛባቶች ውጤት ሊሆን እንደሚችል ባለሙያዎች ይገልጻሉ። ጉዳችን ይሄ ብቻ አይደለም። በኢትዮጵያ ደረጃ እጅግ በጣም አስገራሚ ነገሮችንም እየሰማን ነው። ቆንጆዋ ሴት ወንድ ሆኖ ተገኝቷል። በአስኮ መናኸሪያ የተያዘው አጭበርባሪ በዚህ ሰዓት መነጋገሪያ ሆኗል። በአዲስ አበባ አስኮ መናኸሪያ አካባቢ ሂውመን ሄር አድርጎ የጆሮ ጌጥ አጥልቆና የሴት ልብስ ለብሶ ሲያጭበረብር የነበረው ጀማል አነስ በቁጥጥር ስር ውለዋል። ግለሰቡ ሴት መስሎ ከሰዎች ጋር ሲነጋገር ሁኔታው ያጠራጠራቸው ነዋሪዎች ለፖሊስ ጥቆማ ይሰጣሉ። ፖሊስ ባደረገው አካላዊ ፍተሻ ሴቷ ጀማል ወንድ ሆኖ ተገኝቷል። በጀማል ስልክ ውስጥ በተለያዩ ጊዜያት የሴት አልባሳትን ለብሶ የተነሳቸው በርካታ ፎቶችም ተገኝተዋል። ከዚህ ቀደምም በተመሳሳይ ድርጊት ሲያጭበረብር እንደነበረም ተደርሶበታል። ወንጀለኞች ለማታለያነት እንዲህ አይነት ስልቶችን ስለሚጠቀሙ ህብረተሰቡ ነቅቶ መጠበቅና አጠራጣሪ ነገሮችን ለፖሊስ ማሳወቅ እንዳለበትም ተነግረዋል። እናንተስ ምን ትላላችሁ? አስተያየቶቻችሁን በኮመንት ላይ አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ሀገሬ ጉዳይ አይጠፋትም። በሀገሬ ብዙ ነገሮች እየተከሰቱ ብዙ ነገሮችን እየሰማን ነው ያለ ነው። ይሄ ነገር ብቻ ሳይሆንም እጅግ በጣም አነጋጋሪውና እጅግ በጣም አጨቃጫቂው ጽጌ አንድ ቪዲዮ ትለቃለች። በዚህ ቪዲዮ ላይ ማህበረሰብን ነክታለች ተብሎ በደንብ እየተወራበት ነው። ቪዲዮውን እስቲ እንመልከት። ግርማ ሞገስ አለ ገዛይሳለ ሞን ማና ጎሴ ታጋወረ ተቀመጥ ሞን ማና ጎሴ አንተ አይደለህም ወይ አባባ ምትኩ አንተን ወለደች ሁለት ደግማ ዝናብ ያስከተረ ማሳይነ ዳመና አንተን ወለደች አየዋትና እዚህ ጋር ድምጿን ሲሰማ እጅግ በጣም ረክቶና እጅግ በጣም ደስ ብሎ እየተመለከታት ነው።
አንጀቴን በላች ያቺ ሶማዳዲ እዚህ ጋር ከተመለከታችኋት ብር ስትቀበል ወይም ደግሞ እጁን ስስም ተመልክተናታል። ይሄ ነገር ነው እጅግ በጣም ትልቅ ቁጣን የቀሰቀሰው። እዚህ ጋር እሷ እንደለማኝ ሆና ብር እየተቀበለች እንደሆነ አሳይቷል። በዚህ ቪዲዮ ላይ የተመለከትነው ነገር ይሄንን ነው። ነገር ግን ይሄንን ነገር ሰዎች እንደ ቀልድ ሊያልፉት አልፈለጉም፣ እንደ ቀልድም አላዩትም እና አንድ ማህበረሰብ የሚነካ ነው። እንደዚህ አይነት ስራዎች የሉም። አንድ ማህበረሰብ ልትሰድቢ ወይም ደግሞ ልታንቋሽሽ ነው እንጂ ይህንን ነገር የሰራሽው ጥላቻ ከሌለሽ በስተቀር እንደዚህ አይነት ስራዎችን መስራት እጅግ በጣም አሳፋሪ ነው ብለው ብዙዎቹ እየዘመቱባት ነበር። ወሎዬ በተፈጥሮ ኩሩ ህዝብ ነው። ሀገር ወዳድ፣ መልከ መልካም፣ ሰውን አክባሪ፣ እንግዲያ ሲመጣበት አልጋ ያረተኛ የሚል ማህበረሰብ ልክ እንደለማኝ እንደ አባውዴ እንደ ቆራሊው መሳሌ አግባብነት የጎደለው ነው። አንድ ጭንጋፍ ለማኝ የዩቲዩብ ነጋዴ ላሊበላ ማህበረሰብ ላይ የሰራችው ስራ አግባብነት የጎደለው ኢሰብአዊነት ነው። ይሄ ቪዲዮ መጠፋት አለበት። አንድ ማሰቢያቸው ዝግ የሆነ ሽሮ የደፈለው ሰዎች 1 ሚሊዮን እናስገባት ጎበዝ ናት እያላችሁ ኮሜንት የምትኮምቱ ሰዎች ችጋራሞች ለማኞች ናቸው። የሷ ቢጤ ናቸው። እነሱ እኮ ወሎዬ ልክ እንደለማኝ እንደ ዲሃ ምንም እንደሌለው ነገር በሰው እንደሚያድርኩ አድርገው ነው የሳሉት። ምናችሁ ነው የተረከው? ይቺ ሴት መጠየቅም አለባት። ቪዲዮዋ መጠፋት አለበት። የወሎ ማህበረሰብ እኮ ራሱን የቻለ ራሱ ክልል ሆኖ ማስተዳደር የሚችል ማህበረሰብ ነው። ለምንድን ነው በማንም ዲቃላ? እዚህ ቪዲዮ ላይ አንዳንድ ሰዎች እንደዚህ የተቹ ቢሆንም እሷን ግን የሚደግፉ ሰዎች አልጠፉ። ደግሞ ሚሉሽ ሊያይ እኮ ወይ እልሽ አሁን እኔ አማራ ነኝ አይደለ? አዎ እኔ አውቃለሁ ስለነሱ አሚናዎች ይባላሉ። እኛ አካባቢ አሁን ጎጃም አካባቢ ልንገርሽ፣ እግዚአብሔር ነው የምልሽ፣ ጎጃም አካባቢ የሆነ ወቅት ጠብቀው የሚመጡ ናቸው። ጀስት የሆነ እንትን ብለው ከዛ በኋላ ግን የሉም። ይሄ ኖርማል ነገር ነው። ሁለተኛ ደግሞ የጎሳዬ ዘፈን ነው አይደለ? ሶ ምንም ማለት አይደለም። አንቺ ያገባሽም ልጅ ሚካኤል ዘፍኗል። ልጅ ሚካኤል በሱ ዘፍኗል። የድሮ በጣም ኦልድ ዘፋኞች ዘፍኗል። ገባሽ? የሚያሳፍር ምናምን ሳይሆን ላይክ ይልሽ የሆኑ ማህበረሰቦች አሉ እና ያ ልክ እንደ ባህል አድርገው ምናምን ነው የሚያደርጉት። እንደዛ ሰው እንትናት ያላቸው ማርያምን ነው የምልሽ። እኔ ደግሞ ምን እንደሆነ ታውቃለህ ማለት የሆነ 1 3 5 የሆነ 2 ሰው ምናምን ኢጎ ያለባቸው ሰዎች ይመጡና የሰውን ላይፍ ምናምን ለማለት ይሞክራሉ። አንቺ እኮ ምንም ማድረግ አትችይም። ገባሽ አይደለ? ሶ አልፈተከመት ምናምን አይደለም። በዚህ ንግግሩ እንግዲህ ብዙዎቹ እሱን እየተቹት ነበር እና እንዴት እንደዚህ ትላለ? እሷ ያስተላለፈችው መልእክት ይሄ አይደለም፣ ሌላ ነገር እንፈልጋ፣ ሌላ ነገርን አስባ ነው እንጂ ብለው ብዙዎቹ እሱ ላይ ደግሞ አሁንም ዘመቻ ጀመሩ። እሱም ደግሞ በእንደዚህ አይነት መንገድ ይቅርታ ጠይቋል። ተረጋጊ እንጂ እናቴ፣ እዚህ ጋር እኮ እያወራን ያለ ነው ተነጋግረን እኮ በስነ ስርዓት ተፈታ ነው። ሊና ነኝ ሚጥሚጣ አይደለሁኝም ነው። ቆይ ዘሬን ታውቂያለሽ አይደል ብለህ ሊና ነው የምባለው። ሲጀመር አንድ ደግሞ ጥያቄ ጠይቃለሁ ቅዱስ። ምክንያቱም እኔ በብዙ ቪዲዮ ምሰራለው ስለ ብዙም ነገር ስለምሰራ ይታወቃል። አሁን ይቅርታ ጠይቃለሁ። እነዚህ ብሔርተኛ ስለሆኑ አንተ ኢትዮጵያ ነው ያለው። አያይዘን ደግሞ የራሳችንን ወንድም ወደ ሌላ ነገር ማስበላት እንዳንገባ ሁላችንም ብሔርተኛ ስለሆነ እዚህ ጋር ወጥ ነገር ስለምናወራ እናመሰግናል። ቀጣይ ግን እንደዚህ አይነት ይቅርታ ብሏል እንዴ? በቃ ፍቱ እናንተ ይቅርታ ብሏል። እየመጣችሁ የምትሞጣሞጡብኝ ዘንድሮ እኔ እያወራሁ አይደለም። ቪዲዮውንም ማስጠፋታለሁ። ይቅርታ ሌሎቹ ይቅርታ ማለታቸው ተገቢ አይደለም። እሷ ይቅርታ እስክትል ድረስ ደግሞ ብለው ብዙዎቹ ዘምቶባታል። ጽጌ ሮያል ብለሽ ስምሽን አውጥተሻል። እኔ ያስቁኛል አንዳንዴ ስማቸውን ሲያወጡ ያስቀኛልና አስተካኪ። አይ ካልሽ በሁለተኛው ዙር የሚሄደው አካሄድ ከባድ ሚዛን። በሁለተኛው ዙር የሚሄድብሽ አሁን በጨዋ ነው የነገርኩሽ። የሁለተኛው ዙር አካሄዴ ዶክመንቴሽን ሰብስቤ ነው የሚሄደው፣ በመረጃ ነው የሚሄደው። ስለዚህ በመረጃ ከሄድኩብሽ ደግሞ ያው ዳሜጁን አትችይው። ስለዚህ በይቅርታ ቪዲዮውን አንሺና ከነበረሽ ህዝብ ጋር ተስማምተሽ መስራት ቀጥይ። ሰምታችኋል። ምንም አይነት ክፉ አልተናገርኳትም። ግን አይ ካለች ያው ማኝዚ ከባድ ኬስ መንግስት የሚበድለው መንግስት የሚጨፈጭፈው መንግስት ከቢዝነስ ውጭ የሚያደርገው ሳይበቃ አሁን ደግሞ የማንም ኮልኮሌ እየተነሳ
በሲስተም አማራን እነካለው ከተባለ ችግር ነው። ምን ይሆናል? አፈር ትገባለች። በዚህ ጉዳይ ላይ እሷ ይቅርታ ትጠይቃለች አትጠይቅም፣ ወይስ ደግሞ ሌላ ማብራሪያ ትሰጣለች ብለን ጠብቀን ነበርን። እንደጠበቅነው ደግሞ በላይቭ ላይ አገኘናትና የእሷን መልስ ተቀበልናት። የእሷን መልስን ሰማናት። እኔ አይደለም የአማራን ክብር ልነካ የኦሮሞም የትግሬም የማንንም ብሄር አልነካም። እኔ አማራ ስለሆንኩ የኦሮሞ ስለሆንኩ የሆነ ነገር ስለሆንኩ ሰው በአጠቃላይ የሁሉንም እምነካ ሰው አይደለሁም። እኔ ዘረኛ አይደለሁም። ከዚህ በፊት አላቅሽም። ያው ስማርትፎን አልነበረሽ ይሆናል፣ በቅርቡ ነው የገዛሽ ይሆናል። ከዚህ በፊት ካላወቅሽ እንጂ የመታወቅ ችግር የለብኝም። ገባሽ? ሶሻል ሚዲያ ላይ የቆየው ሰው ነኝ። የመታወቅ የመፈመስ ምናምን ችግር የለብኝም። በነገርሽ እንዴት እንደሚገባም አውቃለሁ፣ እንዴት እንደሚወጣም አውቃለሁ። ገባሽ? በዚህ ጉዳይ ላይ ይቅርታ እንደማለትም ነገሩን ደግሞ ወደ ሌላ መንገድ እንዳልሆነም ለማስረዳት ሞከራ ነበር። እሷ ንግግር ላይ እሷን የሚደግፉ ደግሞ ብዙዎቹ እንዳሉም አይተናል። ልመና ነው ወይ ትላለች እንዴ? ላሊበላዎች በየቤታችን መጥተው በር ላይ ጧጧት ይሄን አይደል እንዴ እያሳዩን ያሳደጉን? አላየሽም? በልጅነትሽ ይሄንን ቪዲዮ ምንድን ነው የምታወሩ? የሌለ ነገር ነው ልጅቷ የቀረጸችው፣ የሌለ ነገር ነው ያስተላለፈችው። ከዚህ በፊት ያልነበረ ነገር ነው ያደረገችው። በሚያምር ቪዲዮ፣ በሚያምር የአማራ ልብስ፣ የወሎ ልብስ፣ በሚያምር ሽሩባ፣ በሚያምር ጽድት ባለ ነገር ነው አምጥታ ባህሉን ያሳየች። ቢገባሽ ጭንቅላት ቢኖርሽ ማለት ነው። ቡትቶ ለብሳ ተቀዳዳ የሆነ ነገሯ እንትን ብሎ ቢሆን ኑሮ ምን ነው እንደዚህ የሚያል እንደዚህ ቆንጆች ብለሽ ወይ እንደዚህ ብለሽ ትናገራለች። በሚያምር ቪዲዮ ነው የሰራችው። እውነት ስለ እሊና ከሆነ የምታወሩት፣ ስለ ባህላችሁ ከሆነ የምታወሩት፣ የሌለ ነገር ቢሆን ኑሮ ይሄ ላይበላ እንደዚህ አያድርጎም አያውቅም። ከቦታው ወጥቶ የሰው በር ላይ ሄደው እንደዚህ አልጠይቁም ብትሉ ያልሆነ ነገር ባህል አበላሸሽ ብለን እንሳደባለን። ይሄ ያየን ያደግነው ነገር ትክክለኛ ነገር ማለት ምን በፈለጋችሁት አንግል ብትወስዱት በር ላይ መጥተው እያዜሙ በሚያምር ድምጻቸው ይጠይቃሉ። ገንዘብም ያላቸውን ሰጥቷቸው እንደው ብርም ምግብም ልብስም ተሰጥቷቸው ይወጣሉ፣ ይሄዳሉ። ሰው ምን ነው ስድብ? ምን ነው አማራን ማዋረድ? እናንተ ያማችኋል እንዴ? በቃ የሆነ ሰው በመንጋ እንደዚህ በሉ ካላችሁ ለስድብ ቅርብ ትሆናላችሁ። ከዛ ምን አማራ ነኝ የምርሽ ነው? ኧረ እባክሽ ታስቃላችሁ። ጌታ ነው። በነገራችን ላይ ስትሳደቡ ታድሩ እንደዚህ ናት እሷ እኮ እንደዚህ ናት። በመጀመሪያ ደረጃ ይሄ አያሳስበኝም። ስለ እውነት ግን ከሆነ ስለ እውነት እናገራለሁ። ስለ እውነት ከሆነ ምክንያቱም ማህተብ አለኝ። የኔ አስተማሩኝ ቤተሰቦቼ እንደዚህ አይደሉም። እናንተ ሚዲያ ላይ እንዳላችሁት አማራዎች አይደሉም የኔ ቤተሰቦች። በነገራችን ላይ እንደናንተ እዚህ ሚዲያ ላይ እንዳላችሁ ነገሩን እንደዚህ ብሎ ለመሸፋፈንም ተሞክሯል። ጽጌም ትክክል ናት ለማለትም የሞከሩ ብዙዎቹ አሉ። እንደዚህ አይነት ነገሮች እጅግ በጣም ሴንሲቲቭ ናቸው። እንደዚህ አይነት ነገሮች እጅግ በጣም ጥንቃቄ የሚፈልጉ ስራዎች ናቸው። እጅግ በጣም ጥንቃቄ ልናደርግ ይገባል። ህዝብን እንደ ህዝብ ማክበርና እንደ ህዝብ መውደድ። የህዝብ ልጅ ነን እኛ። ከህዝብ የምንለይበት አንዲትም ነገር እዚህ መንገድ ላይ ራንደም ሰው የሚሄደውም ሁሉም እኩል ነው። በማህበረሰብ ውስጥ የሚቆጠር ማህበረሰብ እሱ ራሱ እኮ ነው ማህበረሰብ ተብሎ የሚጠራው እና ጥንቃቄ ልናደርግበት ይገባል እላችኋል። ለዛሬ ፕሮግራም በዚህ ታረቀ። በቀጣይ ቪዲዮ እስከምንገናኝ እስቲ